እህቴንማ አገኘኋት። ሁላችሁንም ሰላም ብያችኋለሁ። ወንድምሽ ማንንም ከፋፍዬ ሰላም አልልም፣ ግን ሁሉም ወንድሞችሽ ናቸው። እዛ ጋር የምትያቸው ይኸው የኔ ውድ ቤተሰቦች እዚህ ጋር ያሉት እንዳለ እግዚአብሔር ያክብር። ይሄኛው ደግሞ በጣም ምርጥ ወዳጅሽ ነው ከምልሽ በላይ ያው ማለት ነው። የሆነ ሰርፕራይዝ በዚህ ሳምንት አለ ስለው አልቀርም በዚህ ፕሮግራም ብሎ አብዛኛውን አንዳንድ ነገሮችን ሁላ ሸፍኖ የምር ይቅርታ ስም ብጠራ ችግር አለው? ስም አልጥራ? እሺ በቃ ምናልባት ስላልፈለገ ነው። በጣም አመሰግናለሁ። አንተንም ከልብ እውነት ከልብ ነው የማመሰግነው። ክበርልኝ። እሺ በቃ ለማንኛውም ፋሚሊዎቻችን ምን አለ ካሜራ ላይ ገብተውልን ባየናቸውና ደስተኛ በሆንን እንደዛ ነው የሚያስብለውና ከመላችሁ በላይ በጣም እናመሰግናለን ሁላችሁንም። የሩታ እህቶች እንዲነን ጀግና በተግባር የምናሳይ ማለት ነው። ነገም ቢሆን ዛሬም ገና ከዝሙትህ ካልተቆጠብክና ከውሸትህ ካልተቆጠብክ ገና ገደል ትገባለህ ማለት ነው። ይሄ የቀለበት ውሸት ትንሽ ነው ማለት ነው። ገና እንጀራህን ትቆርጣለህ ማለት ነው። እኛ መቼም አንሸወድም መቼም። እና ውድ ቤተሰቦቼ መግቢያ አይታችሁታል። ከካሜራ ጀርባ ያለ ሰው እንዴት ነው ስሙ ማትናገሩት? እንዴት ነው ቪዲዮ ማትጠይቁት? የዛኔ የሩታ ጊዜ ያን ሁሉ ቀለበት ስታረግ ካሜራ ዙረህ ያየ ደግሞ ሸገር ውስጥ የትኛው ነው ቲክታከር ያልሆነው? የትኛው ነው ዩቱበር ያልሆነው ማለት ነው? ሰሞኑ ራሱ የሆነች ልደቷን አክብራለች። በልደቷ ሁሉም አደባባይ እየተቀረጸ ነው። ያንተ ጓደኞች ማን ናቸው? እስቲ ለምሳሌ እንጠይቅና ማለት ነው። ሁሉም እየተበረና ሁሉም ቲክታከሮች ናቸው። ጽጌ ለምን ተደበቀች? ሰው አያውቃትም ጽጌ? የጽጌ ጓደኞች ማን ናቸው? ሌላ ያንተ ህይወት መናቃቸው ማለት ነው። ሸገር ያሉ ልጆች ከአንተ በፊት ዩቱበርና ከአንተ በፊት ደግሞ ቲክታከሮች ናቸው። ሌላ ማን አለ አዲስ ራሱን ከካሜራ ጀርባ የሚደብቀው? ታው እንጂ እኛን በዚህ ናክ ልትሸውድ ባይሆን ለህይወትህ ስጋ ገና ማለት ነው። ነገ እንኳን በውሸት ጋሽዬን እንድታመጣ እናረጋለን። አሁንም ቢሆን የሩታ እህቶች ሽማግሌ ልከህ አግባት በሉት። ገባህ አይደል? አንተ አንድ ሰብስክራይብ ሲቀንስብህ ሌላ አይዲያ ሌላ ውሸት ነው ይዘህ የምትመጣው። ደግሞ ምን እንዳለ ነገራችሁ ውድ ቤተሰቦቼ፣ የድሮን ኦዲየንስ እኔ አልፈልግም። አዲስ ኦዲየንስ ነው ማፍራት የምፈልገው። ለምን ሚሊዮን አታፈራም? ለኛ ጉዳያችን አይደለም። እኛ እውነቴ ነው የምልህ የሚገርመንና የሚደንቀን እምነታችን፣ ዲናችን ትክክል ነገር የሚያስተምረን እንዳንተ ዝሙት የሚሰራ ውሸት የሚሰራ እና በፈጣሪ ቃል የምትገባው ቀለበት በውሸት የምታረግ ሰውዬ መቼም አንቀበልህም። መቼም ማንን ልትሸውድኛል? እንዴት? እሺ የቃለ መልስ እንኳን ስታረግ ማለት ነው ደስታቸውን ሲገልጹ እንዴት ሂደህ ደስታቸውን ግለጹ አላልካቸው? በዚህ ልክ ሄርሜላ ራሱ ዛሬ በጣም ተፈግረሻል። ቤተሰብሽ የትኛው ቤተሰብሽ ነው ንገሪኝ። እናንተ ግን ህዝቡን ለማሳመን ህዝቡን እውነት ሄርሜላና አብርሽ ተጋቡ በቃ ካሁን ወዲህ ዝሙት ነው አትበሉ፣ እሱን እንዳይነካና እንዳትሰደብ የማታረገው ጥረት የለም። ከዚህ በፊትም እንዳትነካ ሩታ ሳትፈታ ፈታኛለች እያልክ እስር ቤት ሳትገባ ገብቻለሁ እያልክ ብዙ ነገር ስትሰራ ነበረ። ይሄም ሸፍነን አልፈናል። ምክንያቱም ለሩታ ስንል ለአንተ ስንል። እንዴት ነው አንድ ሰው እስር ቤት ከገባ በማግስቱ የሚወጣው? በማግስቱ ጂም ቤት እየገባ የሚጨፍረው? የማናቅ እንዳይመስልህ። የውሸት ቀለበት ነገም ሆነ ዛሬ የሩታ እህቶች አናምንህም፣ እናሳብድሃለን። ታብዳለህ ገና ማለት ነው። ሩታ ከካሜራ ጀርባ ቆይታ ማለት ነው። ከዛ እንዳላወቀ ሰው መጣች ነው እንዴ? ኧረ እባካችሁ እሺ ሩታ ይሁን ስለመጣች በጣም ደስ ብሎኛል። አንተ የአብርሽ ውሸት መቼ ነው የሚያልቀው ማለት ነው? አሁንማ ጭራሽ ብለህ እንዳንና ገና እንልጥሃለን። ከዚህ የበለጠ ከፍ ዝቅ ነው የምናረግህ ማለት ነው። አንተ ካልተቆጠብክ ከውሸትና ከዝሙት ካራክ ማለት ነው ገና ሌላ ነገር ይከተልሃል። ገባህ አይደል? እቺን ራሱ ለዚች ቀለበት ብታረግላት ሩታ ጋር እንዳትደርስ እናረግሃለን። የዛኔ ደግሞ እይታህና ስራህን ደግሞ ከሩታ ጋር ነው። ሁሉም ምሰራለህ አይዲያ የምታመጣህ ሩታ ናት። ያንተ ህይወት ማለት ያንተ እንጀራ ማለት በሩታ እጅ ነው። በሩታ እጅና በሩታ ኦዲየንስ ናቸው።
እኛ ደግሞ ሩታ ከአንተ ጋር ስትርቅ ዞር ብለን አናይህም። ማን ያይህ ነው? በአመት አመት ሴትን እየቀያየርክ ማለት ነው። ማንም ዞሮ ብሎ አይህም። አንተ ዛሬ እውነት ይሄንን ነገር ትክክለኛ ቀለበት አረካ ከውሽሚት ጋር ስትመጣ ሩታ የተፋታ ሰው በቃ ተለያይተዋል የተባለ ሰው ተገናኝቶ ሰውን የሚያስተምር ነገር የለም። በቃ አለቀ። የተፋታ ሰው ተፋቷል፣ የተለያየ ሰው ተለያይቷል። አብርሽም ህይወትህ ከውሽሚት ጋር፣ ሩታም ከልጅ ዋጋ ህይወቷ በቃ በዛን ሰዓት የያዘው ይዛል። ገባችሁ አይደል? ግን ይሄ ትክክል አይደለም። ነጊም መግቢያ እየሰራች ምናምን እየሰራች የፈረደባት እቺ ልጅ እያለቃቀሰች ምናምን ትመጣለች። ይሄንን ደግሞ እኛ እንሰማህማ። በቃ አሁን ያንተ ነገር አበቃለት። ለምን ብትሆን ሩታ እውነት ይሄንን ነገር ብታረግ ካንተ ጋር ተለያይታ ቀለበት አድርጋ መልሳ በአንተ ቤት በአንተ ቪዲዮ ብትሰራ እኛም እርምጃ ነው የምንወስደው። ሩታንም አንልም እናንተንም አንልም ማለት ነው። ሩታ ተከብራ ከሆነ ስነ ስርዓቷ የምትይዝ ከሆነ ትይዛለች። አንተ ደግሞ በቃ ቀለበት አስር ያለው የራሴን ህይወት ካልክ ሩታን እስከ መጨረሻ ማግኘትም የለብህም። በቃ እኛ ይሄንን ነው የምናውቀው። የተለያየ ሰው ተለያይቶ ነው ህይወቱ የሚመራው። ነገር ግን እናንተ ተለያይተናል እያላችሁ የውሸት ቀለበት እያደረግ የውሸት ድራማ እየሰራ በራሷ ላይ አንተ ለሌላ ሰው ቪዲዮ እየሰራ ታፈምሳለህ። እሷ ግን እያለቀሰች ክብሯን ዝቅ እያደረች አንተ ጋር። ከዛም በኋላ እኛ ደግሞ ምን እንማር? ባለትዳር ተፋተው መልሰው ሊጋቡ አንዷ ይቅርታ ትጠይቃለች፣ አንዷ ታለቅሳለች፣ አንዷ የሆነ ነገር እና አይሰራም። አብርሽ ተጠንቀቅ በደንብ አድርገህ ማለት ነው። አሁንማ የሩታ እህቶች ራሱ ነቅቶ ዛሬ ራሱ ዩቲዩብ ቲክቶክ ላይ ስትሽከረከር ነበር። የሩታ እህቶች ምን ሊሉ ነው የሚናገሩ? ምንም አላሉ። እነሱ ዘፈናቸው ከፍተው ፋፈንተሽ እያሉ ነበረ። ምክንያቱም ያንተ ውሸት ስለሚያውቁ ነው፣ ያንተን ውሸት ስለምናቅ እና ወንድ ልጅ ከሆንክ ቀለበት ካሰርክ ምን አስፈራህ? ሩታ ስትመጣ ይሄን ሁሉ ለምን ደነገጥክ? ፊት ለፊትህ የምታየው ማለት ነው። መጣች አይደል? ትጠይቀሃለች፣ ትሄዳለች፣ አለቀ። እንዴት ነው ሩታ ቦታውን አውቃ አንተ ፕሮግራም እንደምታውቅ እሺ፣ ቪዲዮ እስቲ ፎቶ እስቲ ቦታው እንዴት ልታውቅ ቻለች ሩታ? በዚህ ነክለኛ ጅላጅል አረከን። እዛ የእናንተ አዲስ ሆዶሶቹን ጅላጅል አድርጋቸው። ሲቀጥል ውድ ቤተሰቦች ጎንበዝ ብሎ ተንበርክኮ ታገብኛለሽ ወይ ያለበት ቦታ ተመልከቱት። ተቆርጦ ነው ድጋሚ ነው ያለው ማለት ነው። የውሸት ማለት ነው፣ የድራማው ጥግ። እንዴት ሰው ያንን ሁሉ በፕሮግራም እንዴ? እኛ ፕሮግራም አይተን አናውቅም። ሸገር ላይ ልደት አናውቅም። ቀለበት ሲደረግ ገናይም ባለፈ ራሱ የሆነች ልጅቷ ፈቷቸው አብረው የወጡበት ቤተሰብ ጥቁር በጥቁር የለበሱ እሱ ራሱ የልጁ ልደት ሲያከብር ህዝቡ አጠቃላይ ነው የተቀረጸው። አጠቃላይ የሄርሜላ ቤተሰብ ምንድን ናቸው? አይጥ ወይስ ድመት ወይስ ለምን? ምን አይነት ጓደኛ ኖሮ? ሄርሜላ ደግሞ ከአንተ እንደውም ሰው የላትም። ሄርሜላ አንተን ነው በደንብ የምታውቀው። የአንተ ጓደኞች ከሆኑ ሙሉ በሙሉ ቲክታከር ዩቱበር ናቸው። ሌላ የሚደበቁበት ምክንያት ምንም አይነት ምክንያት